አሻሮ የሚሸት ነገር አለ ልበል? አሻሮ የግቢ ኧረ ተይ አንቺ ሴትዮ ተይ። ሴትዮ? እኔን ሴትዮ? አንቺ ፊደለር ነው ባንከባበርስ? ታቂኛለሽ እኮ አንቺ መጤ። እንዴው ሴትዮ መተሽ ተጣበቅሽብን። አንቺም እኮ መጤ ነሽ። ማ እኔ ፋናዬ ስሚ፣ ከሀገር ሹት ስትንከራተች ደላላ አምጥቶ እዚህ ጣለሽ። ባሻ ቤት ሰርባንት ሆነሽ ገባሽ። ስለዚህ መጤ ነሽ። እኔ ደግሞ ባሻ ራሳቸው መንገድ ላይ አግኝተው ነው ያመጡኝ። መጤናት ካልሽን ግን ይሁንልሽ። ልዩነቱ አንቺ ሰነበትሽ፣ እኔ ተከትዬሽ መጣሁ። ለዚህ ቤት ግን ሁለታችንም መጤዎች ነን ማለት ነው። እንዲህ አረታው ወገኖች ዝም አትበሉኝ። እቺን ሴት እንደገና ጥያት እስር ቤት ግቢ ነው እንዴ የምትሉኝ? ባለፈውም ድንገት ሆኖ ቢሆን እንጂ አስነጥስሽ ነበር። በማንኛውም ሰዓት እንደዚህ አይነት ጻብና ውዝግብ በህግ እንደሚያስጠይቅ ታውቃላችሁ? አውቃለሁ አልኩህ እኮ። ከእለት ንዴት ከቅጽበታዊ ስሜት ነው ወንጀል የሚወለደው። ጎሽ፣ ታዲያ ይሄን እያወቅህ ልጅቷን ገላታለሁ ለምን ሬሳዋን ሳቃጥላለሁ አልክ? ያው ተናድጄ ነው። ከቅጽበታዊ ስሜት ነው ወንጀል የሚወለደው አልክ እኮ። እውቀት ሁሉ ይተገበራል ብለህ ነው? ንግግር ወዲህ ተግባር ወዲያ ሆኖ ነው ሀገር የተበላሸው። ስራ ምንድን ነው? መምህር ነኝ። የምን መምህር? የስነ ዜጋ። አንተ ምን ነው አልመስልም? የማትኖረውን አትናገር። ህግ እየጣስክ ስለ ህግ ማክበር ለተማሪዎች አትንገራቸው። በእናትህ በቃ ተውኝ። ካልሆነ እድሜ ልክ ሰሩኝ በቃ። እድሜ ልክማ አያሳስርም። የወንጀለኛ መቅጫ ህጉ እንዴ እሱ ነው ልታነብልኝ ነው? ኖ ዛቻ የሚለውን ክፍል ብቻ ለይቼ አነብልሃለሁ። አልፈልግም፣ ይቅርብኝ። ባትፈልግም በማታውቀው ህግ አትቀጣምና አነበዋለሁ። ወይኔ ቢጥቆ አንድ ነገር ልንገርህ፣ ግን ላገኛት አሁንም እገላታለሁ። ደጋግሞ በመዛት ወንጀል የሚለውን አንቀጽ አነበዋለሁ። ወይኔ ሰው እንዴት አሻሮ በልቶ አሻሮ ይለብሳል? እንዲው አረባካችሁ ህጉን አሻሽሉልን። የምኑን? እንዲህ እንደሷ ያላግባብ አፋቸውን እየከፈቱ የሚበጠብጡትን። አልገባኝም። ወቸው ጉድ! አልገባኝም የምትል ፖሊስ ደግሞ ትየት መጣችብን? መቼም እንደምትመለከችኝ ከማርስ አይሆንም። ማርስ የጣቢያችሁ ስም ነው? ማነሽ? ፋኖስና መብራት ትንሽ ታገስቲ። ፋኖስሽ ጥፋ፣ እድሜ ልክ ይጨልምብሽ። ይሻሻል ያሉኝ ህግ ምን ነበረ? እያንዳንዱ ኢትዮጵያዊ እንዲህ እንደሷ አፉን እየከፈተ የሚበጠብጠውን ይዝጋው ብላችሁ ነው። ሁሉም ተበደልኩ ባይ ፈራጅ ከሆነማ ፍትህ ይዛባል። እና በእንዲህ አይነቷ ሁለት ግራግር ማሰቢያችን ይዛባ ነው የምትሉት? ተበደልኩ ካሉ መክሰስና አስመስክረው ማስቀጣት ይችላሉ። እኔ ፋኔ ዘቅዝቄ በርበሬ ያጥናታለሁ እንጂ እችን ከስሼማ ክብር አላሳያትም። አልምርሽ የመሆንሽ አሻሮ ይሸታል። ወይኔ በማለት እኮ ከፍትህ ማምለጥ አይቻልም። ቆይኔ የምለው ግን ዛትክባት ብላችሁ እንደዚህ ያሻችሁኝ የእውነት ብገላት ኖሮ ምን ልታደርጉኝ ነበር? በተግባር ስለተፈጸመ ወንጀል ነው የምትለኝ? ምን ልትሆን ነው? በጥያቄ መሰረት ላነብልህ ነው። ኧረ በእናታችሁ እኔ እሺ ብሉን የት ልሂድላችሁ? እሺ ግን ይቅርታ፣ እኛ እነማን ነን? በእናትህ አላሳዝንህም? ግን አንድ ሰው አላሳዝንህም በማለቱ የሚያሳዝነኝ ከሆነ ፖሊስ አይደለሁም ማለት ነው። አንድ ሰው የሚያሳዝነኝ ፍትህ አጥቶ ተንከራተት ሲሆን ብቻ ነው። ታዲያ ፍትህ አጥቼ እየተንከራተትኩ አይደለም? በጭራሽ። አንተ በግድያ ዛቻ የተጠረጠርክ ተጠርጣሪ ነህ። ደግሞ የዛትከው በፖሊስ ፊት ነው። ትክዳለህ? አልክድም። አዎ በፖሊስ ፊት አፌን ክፍት አድርጌያለሁ። ወንድሜ፣ እኛ የማንም አፍ ሲከፈት ለመዝጋት የሚያስችል ህጋዊ መሰረት የለንም። ማንም ሰው በፈለገ ጊዜ አፉን መክፈትና መዝጋት ይችላል። ላይክ ዛት። በተከፈተ አፍ ለሚወጣ ቃል ግን ጆሮአችን ክፍት ነው። እሺ፣ ከዚህ በኋላ አፌን ከማዛጋት ውጪ ለምንም ነገር አልከፍትም። ለምን? ለመብላት፣ ለመጠጣት፣ ሰው ለመጣራት። በተለይ አንተ አስተማሪ ስለሆንክ አፍህን መክፈት ይጠበቅብሃል። እሺ። ቆይ ቅድም አንድ ጥያቄ ጠይቄ ነበር። እነማን ናችሁ ስትለኝ እኛ እነማንን ብዬ ጠይቄ ነበር። እናንተ ፖሊሶች ደግሞ ነገር ከያዛችሁ አትረሱም እንዴ? ፖሊስ ሆነህማ ነገር ከረሳ ፎረሽክ ማለት ነው።
እናንተ አትፈርሹ። ቆንጆ ስፕላሽ ናት። ልቀባችሁ። ይችን አሻሮ ንቅል ያደርግላችኋል። እንደው እኮ ዝም ብዬ ስሰማሽ ውዬ ባደር ወሬሽ እንደ ሙዚቃ ለጆሮዬ እንደማይሰለቸኝ እርግጠኛ ነኝ። ይመስሽ ያራዳለች። አንቺ እኮ ደስ የምትይ አሮጊት ነሽ። ከዘንድሮ ወጣት አንቺ በስንት ጣምሽ። አንቺ የሚመችሽ የኔ ኮሪያ። አንተ ቦሴ የኮሪያ መሆኗን በምን አወቁ? እውነት እኮ ኮሪያ ነች። እርማት። እኔ ኮሪያ አይደለሁም ማርታ ነኝ። የኮሪያ ዘር ግን አለብኝ። ተግባባን? በጣም ተግባብተናል። አንቺ ከፊል ኢትዮጵያዊ ሆነሽ ነው እንዲህ መሬት አይንካኛልሽው በገዛ ሀገሬ። ወይዘሪት ፋናዬ። ወይዘሪት እንዲያው ስታይ ባለትዳር አልመስልሽም? ከዚህ በፊት በምርመራ መዝገብ ላይ ወይዘሪት የሚል ስላነበብኩ ነው። የታዛስ በኋላ አግብቼ ቢሆን በዚህ ፍጥነት ተራራ አንድ ደሞ ለመፈራረም። ይቅርታ። ለማንኛውም ሰው በዘሩ በሃይማኖቱ በዜግነቱ ሳይሆን በሰውነቱ መከበር አለበት። ተግባባን? በጣም በእውነት በጣም የተግባባን። ይሄ የመጀመሪያ ስለሆነ በነፃና በከባድ ማስጠንቀቂያ ያልፈናል። እሺ በጣም አመሰግናለሁ። ለምስጋና እዚህ አልተቀመጥኩኝም፣ የህዝብን አደራ ለመወጣት እንጂ። እሺ አመሰግናለሁ። ማን ወንድሜ? ከአንገት በላይ ችግር አለብህ? አትሰማም እንዴ? አረ በደንብ ሰማለሁ። ሰምቼ እየመለስኩልህ አይደል እንዴ? ከሰማ በሚገባ ስማ። እኔ ለምስጋና እዚህ አልተቀመጥኩም እኮ አልኩ። ተግባባን? አዎ በሚገባ ተግባብተናል። አመሰግናለሁ። ያማል። በጣም ይቅርታ። ተው እያልከኝ አታመስግነኝ እያልከኝ አስቸገርኩ አይደል? በጣም ነው ያስቸገርከው። እንግባባ እንጂ ትዕግስቴን አትፈታተን። እውነት ነው፣ ትዕግስትህን በጣም ተፈታትኛለሁ። ስለ ታላቁ ትዕግስትህ በጣም አመሰግናለሁ። እንዴ እኔ ይቅርታ አድርጉልኝና መጀመሪያ ገብቻ አላናገረው። ተሁላችንም እርሶ ይሻላሉ ብለን እኮ ነው ቦስዬ። ማነሽ? አሻሮ አንቺ ትቀድሚና ትገቢ። እንደ ትውውቃችን ቅደም ተከተላችን እንደዛ ቢሆን አይሻልም? እኔ እኮ ነግራቸው ነበር፣ ግን ጉዳዩን በአይኔ በብረቱ አይቼ ስላላረጋገጥኩኝ እንዴት አድርጌ ልንገራቸው? ለምን ሁላችንም ሰብሰብ ብለን ገብተን አንነግራቸው? አንቺ አማርኛ አጣርተሽ አታደምጭም እንዴ? ዳፍንታ ስድብ ያስከስሳል። ቦሴ እቺ ሴት ትቅርቡ፣ ጦሰኛ ነች እምትለውን አሰሚያትም እንዴ? ቆይ ሐኪሙ በአንድ ጊዜ ከአንድ ሰው በላይ ገብቶ እንዳያናግረው ብሏል አላለም? አረ ብሏል። ታዲያች አለብላቢት የምትለውን አሰሚያትም። አረ ምንም ማከራ አያስፈልግም ወንድሜ። ህይወት ከራብኝ፣ እናንተ የህግ ሰዎች ከራችሁብኝ። እንዴት ሆነዋለሁ? አሁን ግልጽ ነገር ነግራለሁ። ወይዘሪት ቢጥቆ የተባሉት ግለሰብ ላይም ሆነ በስም ያልተጠቀሱት አረብ ናቸው የተባሉት ግለሰብ ላይ አንዳች ነገር ቢከሰት ኃላፊነቱን አንተ ትወስዳለህ። እንዴ ከሌላ ሰው ጋር ተጋጭተው ቢጎዱስ? እስኪጣራ ድረስ የመጀመሪያ ትኩረታችን አንተ ላይ ይሆናል ማለት ነው። እውነትህን ነው። በስራዬ ዋሽቼ አላውቅም። ተግባባን? በጣም ተግባብተናል። እንደውም አልወጣም ከዚህ። በምን ምክንያት? የትና በምን ሁኔታ ውስጥ እንዳለች የማላቃትን ዘልዛላ ሴትና አረብ ነው የተባለው ውሽማውን ከሰው ጋር ተጋጭተው አንድ ነገር ቢሆኑ በኋላ አንተ ነህ ተብዬ መልሰው እስር ቤት ከሚያስገቡኝ ሲጀመር ከእስር ቤት አልወጣም። በአሰራራችን መሰረት ለቀናሃል ያልነውን እስረኛ መልሰን የምናስርበት የአሰራር ሂደት የለንም። እንዴ በፍቃድ የታሰራለሁ። ምናችሁን ነካችሁ? መታሰሪያ ክፍል ታጣብባለህ። ቀለብህም መከራ ነው። ወይ ባሻ፣ አሁን ይሄ ምንድነው ብዬ ማመልከቻቸውን ተሳልቄባቸው ነበር። እሺ ቆይ ቀለብ ከኔ መኝታና ጥበቃ ከእናንተ አታስሩኝም? ይሄ እኮ ፖሊስ ጣቢያ እንጂ ሆስፒታል አይደለም። ሆስፒታልስ ከፍዬ እተኛለሁ። ድንገት እነ ቢጥቆ የሆነ ነገር ቢደርስባቸው ሆስፒታል መተኛቴን አጽፌ እገላገላለሁ። አመሰግናለሁ። አንተ ሰውዬ አታመስግነኝ። ስራዬን እየሰራው ነው አልኩ አይደል? እከሳለሁ። ወይ ጉዴ! ደግሞ አሁን ምን ብለህ? ምስጋና የተባለው ጉቦ ሊሰጠኝ ሞክሯል ብዬ። ምስጋና ጉቦ ሆኖ ስለማያውቅ አትረታኝም። እረታለሁ። እናስ አገኘው ጉቦ ሰጠኝ።
ቆይ ግን ገብታችሁ እንደው ምን ብላችሁ ነው የምትነግሩት እንዴ? ሮዛ ከቤት የጠፋችው አርግዛ ነው ብለና ጎሽ የኔ ቅመም እሱን አንቺ ትገቢና ትነግሪው ማ እኔ ከኔ እርሶ ወይቼ ሀገደሏ ትሻልም እንዴ? አንቺ ይብንከባበርስ ይቅርታ ፖሊስ እኔ አንቺን መለዩ አክብሬ ነው ዛሬ እቺ ልጅ ጉድ ሰራት ነበር። አክባሪ ይስጥልኝ። ለማንኛውም እኔ የመጣሁበትን ጉዳይ ልጨርስ ነው ወደ ስራዬ ልመለስ። ትፈቅዱልኛላችሁ? ኧረ ግቢ ግድ የለም ግን ይሄንን አድርግ ጥያቄያችሁን ጠይቃችሁ ደህና መለስ ያለለትን ሰውዬ ንዴቱን እንዳትመልሽበት። አያስቡ። ቆይኔ ያሳድግልኝ አልኩ እንዴ? አዳልሽው ከራፍ ርዛ ዝም በለርዛ ምን እዚህ አርግዛ እንደተከዳች ሴት ይነፋረቅብኛል። ባይሆን ማልቀስ እንኳን ካለብኝ እኔ ማልቀስ ያለብኝ። ምን ነው ሮዛ? ምን ሆንሽ? ምን ሆናለሁ? አታየኝም እንደ ቬሎዬን ለብሼ ከአባቴ ቤት ቦግ በማረግ ከብቱ ተጥሎ ጠላው ጠጁ ተጠምቆ ከአባቴ ቤት በክብር ልዳር አይደል እንደ ዘፈኑ እየተዘፈነ። መቼ ነው ሰርጉ? እንደው አንተ ግን እንደው ትንሽ እንኳን አላሳዝንህም? እንደው ከሴት አልተፈጠርክም? ምን ነው ሮዛ? ምንም ልጄን በሆዴ ይዤ አንተን ደግሞ በ50 ዓመት አዝዬ እንደው ትንሽ እንኳን አይከብድም? ሮዝዬ ለዘለስ ብትኝ መቼ ይሽላለሁ? እንደዚህ ርቁዙ ነሽ። እኔ የምለው አዝማሪ እንደው ሳውራ እንግባባለን አይደል? እየተደማመጥን ነው አይደል? እኔ እናንተ የምናወራው በጣም ምጥም ጣበ ሮዛ ምጥ የመጣ ነው ያልሽው? አይ ሮዛ ተደብቀሽ አርግዘሽ እኮ ችግር ፈጥሽ። አይ እንደውም ማርገዝ እንደዚህ ያስለቅሳለሁን። ለነገሩ ቶ ይኸውልህ ጥፋተኛው አብዱ እኔ ነኝ። አንተን ሰው ብዬ ላንተ ማማከሬ አንተን ይዤ ደግሞ ከከተማ መውጣቴ ነው ጥፋቴ። እሺ ሮዛ ከደበረሽ እንመለስ። አይ አሁን ብትመለስስ ሰው ሆና ትመለሳለች ብለሽ ነው እንዴ? ለምን እንደሱ አሉ? ሮዛ ተበላሽታለች። ሮዛን ያለ ፍላጎቱ አስገድደው የወሰዷት ይመስሉታል? ማንን? ሮዛን? ኧረ ተው እናቴ፣ የሰካራሞች ዋና ባንደራያዥ ሆናልሻለች። ከዚህ በፊት እንዲህ ባለው ሁኔታ ተጠጣ እንደነበር ያውቃሉ? እሬት ብለን እኛማ ልጅ ናት ብለን ጠዋትና ማታ የምትጠጣው የላም ወተት ተከራይተን ነበር። ለካ ሴትየቱ ሌላ ነው የምትጠጣው። አሁን ሰሞኑን እንደሰማሁት ደግሞ ሌሊትኛ ስንተኛ ነው አሉ አጥር ዘላ የምትወጣው። ትገኝበታለች ብሎ የሚጠረጥሩበት ቦታ አለ? አዎ ወቤቷ ሀገሬ ለምለምለሽ ጽጌረዳ የባህል ምግብ ቤት ነው ምሽት ቤት የሚባል እዛ ነው አሉ። አዝማሪ ምሰራበት አይዘ። እሺ የሌሊቱን ክፍለ ጊዜስ በመጠጥ ታሳልፋለች እንበል። የቀኑን ክፍለ ጊዜ ይሄን ያክል ቀን ስትጠፋ በምን እያሳለፈች ይሆን? ሶላት እያጨሰች ደግሞ አዲስ መጥቷል አሉ። ይሄ ምንድን ነው? ሽሻ ጋያ ቢው በዚህ በእኛ ሀገር ጋያ ነው የሚባለው። እንዲህ አርጋ ደግሞ ሱረት አቤት ሮዛ ይሄን እንደምታደርግ በምን አወቁ? ሮዛ እኮ አካላዊ ለውጥ ማምጣት ጀምራለች። እኔ ልብ አላልኩም እንጂ ውፍረት ነው ብዬ እስቲ አንቺ ልጅ ስፖርትም ስሪ ደግሞ ወክም አርጊ ምግብም ቀንሽ አልኩ። ለካ ችግሩ እሱ አልነበረ። መጠጡ ጉበቷን ነክቶት አሳብጧት ኖሯል። ልሞትልሽ መጋቢ 50 አለቃ እንደ እውነቴን እኮ ነው። አረቄ በተለይ ነጭ አረቄ ጉበትን ሲነካ እንዲሁ ያሳብጥሻል። ሌላ ልብ አላልሻት ይሆናል እንጂ ከዚህ ካፍንጫዋ ቀዳዳ እኮ ይሄ ሰፋ ያለ መጥቷል። እስቲ ለምንድን ነው ያፍንጫዋ ቀዳዳ የሰፋው በይና ጠይቂኝ። እሺ ያፍንጫዋ ቀዳዳ ለምን ሰፋ? እግዚአብሔር ይስጥሽ። ሱራት መታጨስበት እንደዚህ። አይ ተውስቲ ልጅን መቆጣጠር እኮ የቤተሰብ ኃላፊነት ነው። እንዴት ወልጄ አሳድጌ እስከ 8ኛ ክፍል ለአቅመ እውቀት ለትምህርተ ብርሃን አድርሼ ተይ እንጂ ከዚያ በኋላ እንዴት ወላጅ ብዬ እጠየቃለሁ? እንዴት ተው። ለመሆኑ እድሜዋ ስንት ነው? እድሜዋ አሁን ገና የማይጠየቅ ጥያቄ ጠየቅሽኝ። እንዴት አትበለኝ። በቃ ከፈለክ ከነገ ጀምሮ ወደ ቤት መመለስ ትችላለሽ። ሮዝዬ እንዴ አንቺን ትዬ አይ እሽኮኮ ብለኝ አርግዣለሁ አላልሽም እንዴ? እሽኮኮ ለልጁ ጥሩ አይደለም። በቃ ዝም በል። ከሁን በኋላ ምንም ነገር እንዳታዋራኝ እሺ? ተጣልቻለሁ። ተጣልቻለሁ? ምን አርጌ? መብቴ ነው አይደል መጣላት?
ካሁን በኋላ እንዳታናግረኝ። በቃ ተጣልቻለሁ ማለት አይገባም እንዴ? ሮዚ ይቅርበኝ። ወይኔ ስልባቡት፣ እዚህ ሁሉ ጣጣ ውስጥ የገባሁት ባንተ ነው። ስልባቡት ግን እገልሃለሁ። ግደይ ሮዚዬ፣ ግደይ። ኧረ እባክህ እኔ አንተን አይደለም። ተነስ። ይቅርበኝ። ይቅር ብያለሁ። በቃ ተነስ። ከልብሽ ይቅርበኝኛ። ወይኔ ሮዛ አይ እስኪ ተይ መጋቢ 50 አለቃ፣ እስኪ ተይ። ሮዛን ለማሳደግ እኔ ስንት መከራ በልቻለሁ። የእናቷን ፍቅር ተክቼ በእውነት እንደ እናትም እንደ አባትም ሆኜ አሳድጊያታለሁ። እውነቴን ነው። ቆላ ወርጄ ደጋ ወጥቼ የቀይ ጥቁር ሆኜ ምን ነው መጋቢ 50 አለቃ? ሐዘን ቤት ይለቀሳል እንጂ ይሳቃል እንዴ? አባባሉ ገርሞኝ እኮ ነው የቀይ ጥቁር ሁኜ ሲሉ። እውነቴን እኮ ነው። ምን አጠፋሁ ታዲያ? አይ እርሶ በተፈጥሮም እኮ ቀይ አይደሉም ብዬ ነው። አንቺ እኮ የምትመለከቸው ይሄ አካላዊ ቁመናዬን ነው። ፈጣሪ ደግሞ የሚመለከተው ንጹሑን የፈጠረውን ውስጥ ያለውን እኔነቴን ነው። እውነቴን እኮ ነው። ሰው አየሽ ከአምላኩ መስመር ሲወጣ ከአምላኩ ጋር ይጋጫል፣ በሚዛኑም ጎሎ ይገኛል። አሁን የሚሉኝ ከሮዛ ማደግ ጋር ምን ያገናኘዋል? ያገናኘዋል እንጂ ሮዛን ለማሳደግ ቀጥፌያለሁ፣ ዋሽቻለሁ፣ በእውነት ሰርቄያለሁ። ገብቼ ያልወጣሁበት ጉዳይ የለም። ሁሉስ ገብቼ ወጥቻለሁ። ስለዚህ አምላኬን አሳዝኘዋለሁ። እቺ ልጅ ለማሳደግ ባረኩት ሁኔታ ወይ እሷን አላተረፍኩ ወይ ፈጣሪን አላተረፍኩ። ግን እኮ ሁለቱንም ማትረፍ ይቻላል፣ ልጆትንም አምላኮትንም። እንዴት? ለሁሉም መጀመሪያ እሷ በህይወት ትመለስ። እንዲያላችሁ ህይወቴን ከዚህ ልጅ በላይ ያወሳሰብከው አንተ ነህ። እሺ ምን አርጌ? የልጁ አባት አይደለም። የልጄም አባት መሆን ያምርሃል እንዴ? ታዲያ አባቱ ከከዳው ተጋግዘን እናሳድገዋለን ብዬ ነው። ውይ በጣም ነው የማመሰግነው። ምንም ችግር የለውም። እሺ እንደው የልጁን ስም ማንን በለው? አንቺ ደስ እንዳለሽ ችግር የለም። አንቺ ደስ እንዳለሽ። የልጁስ ይቆይሽ። እንደው አባትየውንስ ማን ብለን ልንጠራው ነው? አባቱ እስከ ስሙ ነው እንዴ የከዳው? ባለጌ ነው። በቃ ሮዝዬ በእኔ ስም ይጠራል። እኔ የልጄና ኧረ እባክሽ አትቅለብለቢ። አይ እሱ ደግሞ እንደው ደርሶ አፋፌም ማለት ቀልቤን መግፈፍ ይወዳሉ። አትቋጥሪማ ታፈሻለሻ። ማ እኔ ፈሬ እኔ ነኛ በሚስጥር የተነገረኝን በህልም ያየው ብዬ ተናገርኩ። ምን ማለት ነው እንዴ? እኔ እኮ ላንቺ ብዬ ነው እየተሰማሽ እንዳይለኝ ብዬ ዘዴ መፍጠሬ ነው። ኧረ እባክህ፣ ኧረ ሲጀመር ማን ደዋ ያረገው? እባክህ ሰሜልሽ የቀድሞ ወዳጅ እኮ ነኝ። አንቺ ትናንትና መተሽ ለባሻ ይሁን መቼና የት መደወል እንዳለብኝ ልታመቻችልኝ ትፈልጋለሽ? እንዴት ነው? ደህና ናቸው ለማለት ትንሽ ይከብዳል። ልባቸው ተሰብሯል። እኔም በብዬ የኔን ቢሰማ። ኧረ እባክህ ዝም በይ። ኧረ አላማረብሽም አንቺ እንዴ? ከፊት ለፊትሽ የቆምነው እኮ ትልልቅ ሰዎች ነን። ኧረ እንክበድሽ። እኔ የምለው ኮረኔል መጋቢ 50 አለቃ። ውይ ይቅርታ ፈር በበላው። ለካ ኮረኔልን አልፈሽዋል። አይ አልተግባባንም። እዚህ ጋር የነበረችው ቀዩ ልጅ ሄደች እንዴ? እሷማ ታናይ ዝም በል። አንቺ እንደገባሽ አንዱም ስልክ ተደውሎላት እየተጣደፈች ሄደች። ጥሩ መልካም ቀን። አዲስ ነገር ካለ እንደዋወላለን። ፋናይ መጋቢ 50 አለቃ ኢንስፔክተርን ሰላም በይልኝ። አንቺ ምን ያጥመለምልሻል? ፈርቼሽ እኮ ነው የተጥመለመልኩት አይደለ? አሁን አንተ ነህ እኔን የምትፈራው? እንኳን እኔን አሁን ፈጣሪህን ትፈራለህ አንተ? ፈጣሪ ነው። ለምን አይፈራም? ነውርስ ትፈራለህ? ለምን አይፈራም? ነውር ነው። አንተ አሁን አንተ ነህ የኔ ልጅ አባት የምትሆነው።
ለልጅሽ አባት ሆኗለሁ አልከኝ እኮ። እሺ አልኩሽ እኮ። ምኑን ነው እሺ ያልከኝ? ባልወልደውም ስሜን ለልጅሽ እሰጠዋለሁ አልኩሽ እኮ። እሺ የልጄን ስም እንደው ማንን በለው? እሱ በጣ ይለያል። ለሴት 3 ለወንድ 3 አድርገን በጣ እንለያቸው። ይኸውልሽ ሴት ከሆነች እጥፍ ወርቅ ዝምዛሙ እንደ ልቡ፣ ሁለተኛ ፀሐይነሽ ዓለሜ እንደ ልቡ፣ ሶስተኛ እርጎዬ ትርንጎ እንደ ልቡ። ወንድ ከሆነስ? ወንድ ከሆነማ ገላግለው በቁሙ እንደ ልቡ፣ ብልኸው ተመለስ እንደ ልቡ፣ የወንድ መጨረሻ እንደ ልቡ ነው አለሁ። እንደው ነው የምልህ ግን እንደው አንተ ሰውዬ ግን ጤነኛ ነህ? እንደው የጠራቸው ስሞች እንደው የሰው ስም ናቸው? ደስ አይልም? ሰሚ ልንገርሽ ግን። እሺ ንገረኝ ጉደኛው። ይኸው እኔ ልጅሽ በእኔ ስም ከተጠራ ይሄ ቡቢና ኩኪና የሚባል ስም አልፈልግም። እሺ አሁን ወደ ክፍሌ ልገባ ነው። እሺ እንዳትከተለኝ። መቀለጃ አረገኝ እንደው ምንድነው ይሄን ያለ ነገር እንደዚህ ማጋነን? መስገነው እግዚአብሔር መስገን ደህና ነኝ። አይ ባሻይ ምን ደህና ነህ? ደህናማ ብትሆን ኖሮ ዶክተሩ በአንድ ጊዜ ከአንድ ሰው በላይ ገብቶ እንዳያናግረው አይልም ነበር። ቦሴ ሌባ ሆንሽ እንዴ? እንዴት ማለት? ጠቅላላ የቤቱን ዕቃ እኮ እንደው ሴት እስካናነሳች መኖር ካልቀረ እንዲህ ነው ብዬ ነዋ። እኔ የምልህ ባሻይ እንደው አሁን የኔም ኑሮ ይባላል ከተባለ ቆይ ግን እንደው ፈረንጇ ፍርም አርጋለ እንደው ጸጥ ብላ ሄደች። አይ ከዚህ ኖርዌይ ድረስ እኔ የምለው ልትጠይቂ ነው? ወዴት ልታረጊ ነው የመጣሽው? ኧረ እኔስ ልጠይቅህ ነበር አመጣጤ። ቆይ ግን እንዴት ነው የሚያደርግህ? እንዳንቺ እበድ ይላል። እኔ አብጃለሁ እንዴ? ወይ ቦሴ ዘመድ አተሽ እንጂ ቆየሽ እኮ ለቀሽ ልሞትልሽ አሎ ፋናዬ። ሄሎ ፋኒዬ። እንዴ ሮዝዬ፣ እኔ አላምንም በሞትኩት። እንዴት ግን ለኔ ሳትነግሪኝ ትጠፊያለሽ ሮዝዬ? በቃ ሁሉም ነገር አስጠላኝ። አባዬ እንዴት ነው? ታማዋል። በአንድ ጊዜ ከአንድ ሰው በላይ እንዳያናግሩ ተብለው ሶፋ ላይ ኮርምት ብለው ተኝተውልሻል። ወይኔ አባዬ አወረድኩት። በጣም ደግሞ ከማርገዝሽ መጥፋትሽ። ስሚ አሁን የት ነው ያለሽው? ሆቴል ይዤ ነው። በቃ ለማንኛውም ደህና ነኝ። ደህና መሆኔን ላሳውቅሽ ብዬ ነው። አሎ ሮዛ፣ አሎ አራ ናናቴ ላይ ውጪ ቀጭቀጭሻል አንቺ። ቆይ በጓስ ታስራለኝ። ባሻ አሁን ሮዝዬ ወይኔ ላይ ወይ እሷ ስልክ ላይ ለምን ቦሴ ስልክ ላይ አሁንም ደውል አድርጋ አባዬ እንዴት ነህ ደህና ነው ወይ? አባዬዋ ሁሉ ነገር አስጠልቶኝ ነው የጠፋሁት። አባዬ አዋረድኩህ። ለማናቸውም እኔ ሆቴል ተከራይቼ ነው ያለሁት። እንዲያው ብትለን እንደው ግን ደስ አይለውም። ፋናዬ ዶክተሩ በአንድ ጊዜ ከአንድ ሰው በላይ እንዳታናግር ብሎኛል አላለኝም። እና ታዲያ እኔ ብቻዬን አይደለሁ እንዴ? አንቺ እኮ ብቻሽን ግለሰብ አይደለሽም። የዛሬ ምንድን ነኝ? ብሔሮች፣
ብሔረሰቦችና ህዝቦች ነሽ። ባሻዬ የዛን የአንበርብር ልጅን ጉድ ሰማህ? አንበርብር ያኛ እንደ ሮዛ እኮ አንድ ልጅ ነው ያለችው። ምን ሆነችበት? እሷማ ምን ትሆናለች? ምድሪቱ አልበቃሽ ብሏት ታስራ እንደተፈታሽ ጊደር በጠበጠች እንጂ። እኔ እንደው ይቅርታ አድርጊልኝና ዘንድሮ ግን ወጣቶቹ ምንድን የገጠማቸው ነገር? በጣም ተንቀሽቅሸዋል። በጣም እንጂ። እሱማ እሱ ራሱ ነው ጥፋተኛ። ምን አደረገሽ ደግሞ? ምን አደረገ? ጥሩ ቤቱን እስር ቤት አታድርግባት፣ ከጓደኞቿ ጋር ወጣ ገባ እያለች ሻይ ጠጥታ ትምጣ፣ አትሰራ አታልኩት። እና ምን አለ እሱ? ምን አለ? ምን እንዳለኝ ታውቃለህ? ወልደሽው አላለኝም? በዚህ እድሜሽ ባሻዬ፣ አሁንም እኮ የሴት ወጉ አልቀረም። እንደ ድሮ ይሄ የጤና አይመስለኝም። የህመም ሊሆን ስለሚችል በጊዜው ሆስፒታል ሄደሽ ተመርመሪ። በዚህ እድሜሽ ያንቺ ወርግዳጅ ሊመጣ አይችልም። አንተ ደግሞ እንደው ነገር የማቆርፈር ትወዳለህ። ታው እያልኩት ልጅቷን ከትምህርት ቤት ውጪ የገዛ ምድሯን እንደ ሰማይ አረገባት። ከገዛ ዘበኛው ቀብ አረገችለታ። ከገዛ ዘበኛው ወይ እና አንበርብር አሁን ቆሞ ይሄዳል። ራሴን በሽጉጥ አጠፋለሁ ብሎ ለጥቂት ሳተው። ራሴን አጠፋለሁ ብሎ በገዛ ሽጉጡ ራሱን ሳተ? እንዴት አድርጎ? እንጃ እንዴት በሽጉጥ ራሱን ይስታል ብለው ፖሊሶቹ እያጣሩ ነው። አቤት ፈጣሪ፣ አቤት ፈጣሪ። እንዲያው ግን አሁን አንበርብር እንደው ቆሞ እየሄደ ሰው ነኝ ብሎ እየተነፈሰ እንጀራ ቆርሶ ውሃ ቀርቶ እየጠጣ እየበላ ማታ ሲመሽ እየተኛ ጠዋት ሲነጋ እየተነሳ ነው እንዳትይ። እንግዲህ መቼም መኖር ከተባለው አቤት። እኔ በዚህ ሰሞን ሮዛ ጠፋች ብዬ እንዲህና ላይ ዞረ። አሁን አረገዘችን ብሰማ በሞትኩት። መለስ አለልህ? ደህና ነኝ። እሺ አጅሪት፣ ቂምሽ ልትወጭ ነው እንዲህ ድረስ የመጣሽው? ስሚ፣ ቂሜ መወጣት ፈልግ ኖሮ ሰፈርሽ ድረስ መጥቼ በክብር አስጠራሽ ነበር። እንዴት አከበርሽ? በታታይ ሞት እና ምን ይፈጠር ነው የምትዩ? ምንም ይፈጠር አላልኩም። እርቅና ውርድ ነው ያልኩሽ። ማንጋ? አንቺ ጋ? አንቺ ቀይ ሆንሽ እንጂ እኮ ጥቁሩ ሰይጣን እኮ ነሽ። አንቺ ሰይጣንን ታውቂዋለሽ እንዴ? ያሳምሬ ነው። ይሄው አጠገቤ ቁሞ እያየሁት። ፋናዬ፣ ሳላስበው ወደ ህይወቴ መጥተሽ ለምንድን ነው አስቤበት ከዚህ ምድር እንዳሰናበትሽ የምትገፋፍኝ? ልትገይኝ ነው የመጣሽው? ስመጣ አላሰብኩበትም ነበር። አሁን ግን ሁኔታዎችሽ ሁሉ እያስገደዱኝ ነው። እኔና አንቺ ግን ሄይ በፊት እንተዋወቃለን እንዴ? በደንብ እንተዋወቃለን እንጂ መንገድ ላይ አግኝተሽ ደበደብሽኝ፣ ግቢያችሁ ብመጣ አዋረድሽኝ፣ ከዛች አጁዛ ሩጊት ጋር እንደ በግ ጠፍንገሽ አሰርሽኝ። ይሄ ለመታወቅ በቂ አይደለም ትያለሽ? ይኸውልሽ እኔ በክብሬና በኑሮ ያትምጭብኝ እንጂ ተማንም ጋር ተመሳስዬ መኖር እችላለሁ። በኑሮሽና በክብርሽ አልመጣብሽም። በባሻ ይሁን ግን አስብበታለሁ። ወቸው ጉድ! እንደው እኚህ ሰውዬ ሴቱን ሁሉ ምን እያረጉት ነው እንዲጠብር ግፍ የሚልላቸው? እሱንማ አንቺ ልጠይቅሽ፣ እኔማ አዲስ ነኝ። እንዲያው አንድ ነገር ልጠይቅሽ ይቻላል? አንቺ ባሻዬን ተወጃችኋለሽ እንዴ? ነፍስ እስክጠፋ ነው። ኧረ እባክህን ወይኔ አትበል አልኩህ እኮ። ኧረ እንደው ሁለተኛ ወይኔ አትበል። እስቲ ዝም በይኝ በቃ፣ ተይኝ በቃ። ወይኔ ባሻ፣ ሞኝ የተከለውን ሺህ ጠቢብ አይነቅለውም አሉ። ስደቢኝ፣ በደንብ አድርገሽ ስደቢኝ። ኧረ እኔ አባባሉን ነው። አሁን አባባሉም ሆነ አኗኗሩ አንቺ እኮ ሰድበሽኛል። ደግሞ ምን አጠፋሽ? ራሷን ሰድባ ለሰዳቢ የሰጠችኝ ልጄ ሮዛ ነች። ሞኝ የተከለህ አልሽኝ። ምን ነው ቦሰና፣ ወደሽ ከተደፋሽ ቢረግጡሽ አይክፋሽ አለሽ ንብረቴ። እውነትሽን ብለሻል። መቼም ወድጄ ባልደፋም ልጄ ወስዳ ብደፋኝም አንቺ ደግሞ በስድብ እርገጭኝ። ምንም እኔ እንደ አንቺ መጫወቻ መልቅር ነግሬህ ነበር እኮ ያኔ ሮዛንና ስትፈታ አግባኝ ብዬ አፍ አውጥቼ ጠይቄህ ነበር። ያኔ አግብታይም ቢሆን ኖሮ እንደዚህ የምትጫወትብን ሮዛን ደህና አድርጌ ቀጥቻ አሳድግልኝ። ምን ነው ቦሰና፣ እያወቅሽ አበሾቹ አስጠልታችሁኝ። የዚያኔማ ወደ ፈረንጆቹ እየዞርኩ የነበርኩበት ጊዜ ነው ታውቂያለሽ።
ከሀበሾቹ ፈረንጇ ባሰችብህ እንጂ መች አሳረፈችህ? እኔ የምልህ ባሻዬ አንቺ የምትይኝ እመት ቦሰና? አይ እመትህን ሂድና እዛ የምትፈልግበት ቦታ ፈልግ። ከስሜ በፊት ቅጥያ እፈልጋለሁ አልኩህ እንዴ? እኔ ስሜ ታላቄ ስለሆንሽ ላክብርሽ ብዬ ነው። ደግሞ ቢገባሽ አይገባሽም እንጂ እመት የሚለው ስም የንጉስና የአልጋ ወራሽ ሚስቶች የሚጠሩበት የክብር ስም ነው። አፌ ቁርጥ ይበልልህ። እኔስ ታዲያ ምን አልኩ? አልጋህን ልውረስ እኮ ነው ያልኩት። እኔ የምለው እንዲያው ግን እኔና አንቺ ተደማምጠን እንዲያው ተግባብተን መኖር አንችልም? ሆነ ብለህ ካላደናቆርከኝ በስተቀር መግባባት እንችላለን። አልጋ ወራሽ ማለት እኮ ክፍት ዙፋን ሲገኝ የሚወርስ ማለት ነው። ያንተም አልጋ ክፍት ስለሆነ ልጋራህ ነው ያልኩህ። እባክህ ገብቶሃል? እንዲያው ግን ይቅርታ አድርጊልኝና እንዲያው ዝም ብዬ ሳይሽ ትንሽ ጠቆር አልሽና ሴት ሆንሽብኝ እንጂ አዝማሪውን እኮ ነው ሮዛ ትሙት የምትመስል። አቤት ማን ልበል? እኔ ነኝ ልጄ እናት። ኧረ አንተ ሰውዬ፣ ኧረ እንደው ስለፈጠረ እንደው አሁን ለሚያይ ለሚሰማ እንደው እውነት አይመስልም። አንቺ አይደለሽ እንዴ ልጄ በአንተ ስም ይጠራ ያልሽ? ምን ነው ፈጣሪ፣ እንደው ይሄስ ያንተ ስጦታ ነው ብዬ ልቀበለው። ኧረ ይሄንን የሽማግሌ ልጅ ገላግለኝ። ልገላገል ነው እንዴ? ሆስፒታል እንሂድ እንጂ። አዝማሪው አሳዝናለሁ በጣም እንጂ ሮዚ። የሰጎን እንቁላል አማረኝ። የሰጎን እንቁላል የምትወደኝ ከሆነ ዛሬ የሰጎን እንቁላል ከየትም ብላ ይዘህልኝና። እኔን አምነሽማ ከቤትሽ ወጥተሽ በአምሮት አትሞች። እንዲያው በሞቴ አንድ ጥያቄ ልጠይቅሽ። ባሻን ከይ በፊት ታውቂያቸዋለሽ ወይስ ያቺ የተረገመች ቀናት ያስተዋወቀቻችሁ? አንቺ አፍሽን ዝጊ። በዛሽ በተባረከች ዕለት ነው የሚባለው። ያ ቀን ማለት ለኔ ምን ማለት እንደሆነ ታውቂያለሽ? ያረን ያላቀም አታውቂም። ያ ቀን ማለት ለኔ የህይወቴን አቅጣጫ 360 ዲግሪ ያዞረው ቀን ማለት ነው። አንቺ አልተማርሽም እንዴ? ማለት ማርያቲ ህይወት እኮ አዞረ። ምን ያለችው መሀይም ራስ አታታይ ሞት። አንቺ ሀገደሉ አናትሽን እንዳልልሽ ሞክሪኛ። ምን ልታመጪ? ሰፈሬ እኮ ነው እሪ ብዬ ነው ጉድሽን ማፈላው። ወይ እንዲያው ላንቺ ስል ጨርቄን ጥዬ እንደው ልበድልሽ እንዴ? እኔ ለምን ታብዳለህ? ትታደሳለህ እንጂ። እኔ ባሻ ነኝ ባንቺ የምታደሰው? ስማ እንጂ ገና እኮ ይኸውልህ ፈርጠም እንዳልኩኝ ነው። ይልቅ አትሾድ። ልንገርሽ አይደለም ባሮጌ አቁማዳ አዲስ የወይን ጠጅ አይደረግም። ምክንያቱስ ያው አቁማዳውም ይቀደዳል፣ ወይን ጠጁም ይፈሳል። ማን ነው አዲስ ወይ ማን ነው አሮጌ አቁማዳ? ልንገርሽ አይደለም ወንድ ልጅ እኮ ስሜ እያሻተ ነው የሚሄደው። እውነቴን ልንገርሽ፣ ሴት ልጅ ደግሞ 30 ካለፋት አበቃላት ማለት ነው። እኔ 30ዎቹ ይጨነቁ። እኔ ቦሰና ታዲያ ምን አገባኝ? ምን አልሽኝ? ታበባ 30ዎቹ ይጨነቁ። ስንት ነሽ? ኧረ ጆሮ አይሰማው የለ። ሰማም አልሰማም አንዴ ተናግሬያለሁ። ቆይ እኔን ያዋለደኝን ዶክተር ታውቀዋለህ እንዴ አንተ? እንዴው መልሼ እኔ አንድ ጥያቄ ልጠይቅሽ። ስትወለጂ እንዴው በዶክተር እጅ ነው የተወለድሽው? እንክት እንዴው መድኃኔዓለም አንቺን አሁንም እንክት ያርግሽ። እሱ ባለቤቱ የእናት አባቴ አምላክ አሁንም እንክት ያርግሽ። ኧረ እንዴት ያለሽ ጉደኛ ሰው ነሽ አንቺ! ስትወለጂ እንኳን ዶክተር ሊኖር ቀርቶ አገሪቷ ራሷ የጤና ጥበቃ ሚኒስቴር የሚባል የላት እንዴ? ቆይ አንተ ከእድሜ ነው ወይስ ከምኔ ነው ጉዳይ ያለ? በህግ አምላክ ሴትዮ እኔ ከምንሽም ጉዳይ የለኝ። ቆይ ግድ የለም እዝች ስሬ እንደ ዶሮ ስትንደፋደፍ አገኘ የለ? አይፋናዬ እግዚአብሔር ይልሽ። አንቺ ገና ጅብ ታስበይኛለሽ። አረገዝኩ ብለሽ እችን ሴትዮ ደግመኛ ባላገኛት ኖሮ ያችን ልጃችን ቀልበጡልኝ ከመንገድ አግኝተሽ ተደባድበሽ ወደ ቤቴ ባታመጪ ኖሮ እንዲህ ያለ ነገር ውስጥ ገባ ነበር። ፋናዬ ምንም አልልም። ዘመንሽን ተንከራተሽ ኑሪ። ይሄ ላንቺ ምርቃቴ ነው። አበቃ። አሜን አሜን። እሜቴ ፋናዬ፣ እሺ
እንዳከበርሽኝ እሱ ባለቤቱ ያክብርልኝ። ባሻነ ተውልሻለሁ እንዳልሽኝ እሱ ባለቤቱ ኃጢአትሽን ሁሉ ይሰርዝልሽ። አሜን ቢያንቺዬ ካሜን እኮ ይቀራል አለለም። ካፍሽ ሳይሆን ከልብሽ መርቂ። አንቺዬ ጠንቋይ ነሽ እንዴ? አይደለሁም። ያጠናሁት ግን ሳይኮሎጂ ነው። ተግባባን? ኮከብ ቆጠራ በእኛ ሀገር በመጣፍ ነው። አንቺ በምን ተማርሹ? በህልሜ። የማናት ሞዛዘብ እናታችሁ። አሁን ተግባብተናል አልተግባባንም? በጣም ተግባብተናል። ያቺ ወሰና የምትባል አሮጊት እዛ ቤት እንዳትደርስ ማድረግ፣ ብትደርስ እንኳን አፋፋን እያሉ ግራ ማጋባት። የኔ ስራ ደግሞ የአንቺ ስራማ የታወቀ ነው። ያው ተባሻሽት ዞር ማለት ነው። ዞርማ አይደለም። ባይሆን እኔ በሌላ ነገር አልደርስባቸውም ነው ያልኩት። ተባረኪ የኔ ልጅ። አሜን በይ እንጂ አንቺዬ። እንዴት አሜን እኮ ይቀራል። የቀረ ይቀራል። አሜን አልልሽም። አሁን ትነኪው ማሙን መንገዱን ወቸው ዶይችሊ ይሄው። ቆይ ግድ የለም አንድ ቀን እንግባባለን። እኔና አንቺ ኢየሱስ ክርስቶስ ከላይ ከሰማይ መጥቶ ይሄን ሰማይና ምድር እንደ ወረቀት ጠቅልሎ አዲስ ሰማይና ምድር ሰጥቶ ኑሮ ቢለን እንኳን እኔና አንቺ ልንስማማ አንችልም። ምን ነው ባሻይ? እኔ እናንተ እኮ እጅ ለእጅ እንደዚህ ሶቶ ተያይዘን በየመሸታ ቤቱ እንዞር ነበር። እሱ ዶሮ ቀራ ደጃችሁ ቤት ዶሮ ማነቂያ ቡጊ ደነስን እኮ። አይ ጊዜ ያኔ እኮ ጸጉርህ እንዲህ ጎፈሬ ገጠም ያለ ነበር። ማን ያምናል አሁን እንዲህ ብለሽ ብትናገሪ? ስሚ የመጀመሪያውን ሴኮ ሰዓት ያረገን ሜሎቲ ቢራ የጠጣን፣ ስሚ በደጃችሁ ቤት በአራዳ በዶሮ ማነቂያ በሸክላ ዘፈን ቡጊ የደነስን የመጀመሪያዎቹ አራዶች እኛንን ብንል አሁን ሳምና። አቤት አንተና አንበርብር እኮ እንደዛ ሴቶቹ ሲተራመሱላችሁ። አቤት ስሚ ሊሻንን ታስታውሻታለሽ? ሊሻን ቮልስቫገን እንዴ! የመጀመሪያዋ እኮ አራዳ ላይ ቮልስቫገን የነዳች እሷ ናት። ጣሊያንያ ውሽሟ እኮ ነው የገዛላት። አዎ መች ጠፋኝና የቤተ መንግስቱ ኬክ ጋጋሪ አልነበር እንዴ? አይ ሊሻን ትዝ ይልሻል? የሮዛን እናት በፋሽኮ ጠርሙስ ግንባሯን ካልተረተርኩ ብላ። አንተም እኮ የዋዛ አልነበርክም። እኔና እሷን በአንተ ምክንያት ነው እንደዚህ ተቆራርጠን የቀረነው። አሃ አንቺም እኮ ደርሰሽ አራስ ነብሩ ሆንሽ። የጊዜ ጉዳይ ነው እንጂ እኮ የሮዛን እናት እንደፈታ ለ4 ወርም ቢሆን አብረን ተቀምጠን ነበር። እሱ የሽግግር ጊዜ ነው። ወይኔ ቦሳና፣ እሷን ሴትዮ ግን ከጉንጯ ላይ ስጋዋን ሳላነሳላት በመቅረቴ እንዴት ይቆጨኛል መሰለ። አሁን ባለፈ በጥንት ወሬ አንስተን ትበሳጫለሽ። ለምን አልበሳጭ? አንተ እንደው ያው ነህ ማለት ሰክነት የለህማ እንዴ? አሁን እውነት እዛሽ ጉድጓድ ስትገባ ትተው እንደሆነ እንጂ በሴት ትጨክናለህ? አይ ቦሴ፣ አሁንማ ጠጉራችን ተመልጦ 2 ጠጉር አውጥተን ነገሩ አብቅቶ አይ አብጠርጥሬ ያውቃለሁ። አሁን ማይሙት የ20 ዓመት ኮረዳ ብትመጣ ትምራት አለ ወይ? አዎ አጥፍታ እንደው ማረይ ብትል ይቅር ለዝጋር ብዬ ምራት አለ። ባካታ አደናውቅረኝ። አሁን የ20 ዓመት ኮረዳ መታ አግባኝ ብትል ምን ትላታለህ? እንደሱ አፍታተሽ ተናገሪዋ። የ20 ዓመት ጎረምሳ እንደው እንዲህ መታ ፊቴ እየተሽኮረመመች ታገባኛለህ ወይ ብትለኝ መቼስ የሴት ልጅ ጡር አለውና አገባታለሁ። ሳይገባኝ አልናገርም፣ ሲነግሩኝ እሰማለሁ፣ ካልገባኝ እጠይቃለሁ። እንደው ኧረ አንቺዬ ግፍ ሆንብሻለሁ እንዴ በተከበርኩበት ሰፈር አንቺዬ እጄን ወደ ላይ አድርገሽ እንደ ጠላት ጦር እንደው ኧረ ሰፈሩን ጉድ አታስቢ። እንደው ስልኬን እንኳን ልመልሰው አንቺዬ እባክሽ ወይ ባሻ ይሆናሉ። አሎ ፋናዬ እንዴት ናችሁ? አንቺ ሮዛ እኔ ጆሮ ላይ ስልክ ትዘጊያለሽ? ለነገሩ ተይው ተማን ትማሪያለሽ። ባለፈው ከጣቢያ ሆነሽ ስልክ ስትደውይለት ጆሮሽ ላይ ዘጋብሽ። ጎበዝ አንቺ ነገሪቱን ልክ አርገሽ ይዘሻታል። እከ
እርግዝና እንኳን ነገር ያስረሳ ነበር። አረ እንዴ አንቺስ ብርቱ ነሽ አንቺዬ። ፋናዬ አባዬ ደህና ነው? ምን ይሆናሉ ብለሽ ነው? እኔ እያለሁ ጠዋት ቂንጬ በቅቤ ነው፣ ምሳቸውን የበጎጥ ከቅቅል ጋር ነው፣ ምራታቸውን ደግሞ ትንሽ ቀለል እንዲላቸው አጥሚት በቅቤያቸውን ጠጥተው ገላቸውን ታሽተው ተጋግፈላል። ፋናዬ ለአንዲት ላረገዘሽ ሴት እንዲህ ይባላል? በአምሮት እንድሞትልሽ ነው እንዴ? አንቺ ተቃቅፎ መተኛት አሁንም ያማሻል። ኧረ እኔ ምግቡን ነው ያልኩት። የምግቡንማ ሰው ገዝተሽ ቢ ሆቴል ያሉት አላልሽም እንዴ? ከዘራ ያክልሽ እንዴ? በባንክ አያስፈልገኝም፣ በቂ ገንዘብ አለኝ። እኔ ያልገባኝ ሮስዬ፣ እንዲሁ ውስጥ መቼ እንዲተንከራታችሁ ረጅ ትችዋልሽ አንቺዬ? አላውቅም፣ ግን አሁን ወደ አዲስ አበባ ልመጣ ነው። ወይት እኛ ጋር አታረጊው። አይ ቤት ተከራይቼ እወልዳለሁ። ፋናዬ ወይ ሮዝዬ፣ አታርሽኝም? የእናት ወጉ እኮ ነው አንቺዬ። ለዚህ ክብር ካበቃኝ ተደብቄ ቦና አረስሻለሁ። አመሰግናለሁ። ምንም አይደል፣ ምንም አይደለም። አንዴ ከፈረንጇ አንዴ ከዋሻዋ ጋር ስትዘን እንደ ቁጭ ብዬ የቤት ተመልካች ሆንኩት። እድሌ ነው። ምነው ቦሰና፣ ምነው በዚህ እድሜሽ ቆብጭ ነሽ ደብረ ሊባኖስ አሊያም ዋልድባ ሄደሽ ጦም ጠሎት መግባት ነው ያለብሽ እንጂ እንዴት በዚህ እድሜሽ በስጋ ፍላጎት አትርሶኝ ይባላል? እንደው ቆይ ግድ የለም ሌላ ይሁን፣ ግን ቆይ አረጀሽ የምትለኝ እኔ ከፋናዬ በምን አንሼ ነው እኮ በምን አንሼ ነው? አዎ አቤት ከፋናዬ ጋርም እኩያ ነኝ ልትይ ነው? እንክት ምን ነው? ምንም እንዲህ ቦሰና ስሚ፣ ሶስተኛ ልጅሽ እኮ የአክሊሉ ሀብተወልድ የካቢኔ አባል ነበር። አራተኛ ልጄ ደግሞ የክቡር ዘበኛ አመራር ነበር። ምን ነው ብርቅ ነው? በጭራሽ ምንም ብርቅ የለውም። ብርቅስ ያንቺ ፍላጎት። ተይ እንጂ ቦሴ፣ ሴትነቱ ጠፍቶብሽ ከፊል ወንድ እየሆንሽ ባለሽበት በዚህ ጊዜ ወርጄ ከልጅ ልጆቼ ጋር ልዳር ማለቱ ብርቅ ነው በእውነት። ከፋናዬ ባንሳት ወይ ኩያ ብትሆን እንጂ ታላቋ። አቤት ጆሮ አይሰማ የለ። እሺ ማማ ቤቱ አሰድበኝ። ዛሬ ይሄን ጀበና ባልሰብረው ኖሮ አናቷ ላይ ነበር ማፈላይ ነበረው። ወይኔ እንዲያው እኔ የምልሽ ቦሴ፣ እንዲያው መሸ እኮ ለምን ወደ ቤትሽ አትሄጂም? ጭራሽ ሂጂልኝ። ይሄ ነበር የቀረ። ትሰማኛለህ ባሻዬ? እኔ አንድ ሚስጥር ይዤ እሱን ልናገር ነው እንጂ የመጣሁት። ግድ የለም እሄድልሃለሁ። አዎ ሂጂ አልከኝ አይደለም? ደህና ደር። እግዚአብሔር ይስጥህ። ደህና ደር። አክብር አስከበርከኝ አይደለም? ደህና ደር። በቃ ጥሩ ነው። ምኑ? ቡና አቀራረቧ ነዋ። ጓዳዬ ገብታ እቃዬን አንስታ ቡና እስክታፈላ ድረስ ይሄን ያህል ተናንቀናላ። አሁን ቦሴን ነው አንቺ ያልሻት? እንዲያውም እግዚአብሔርን ካልፈራው አቶ ነበር እምላት። እቺ ወንዳውን እሱ ግን እኔ አላሳዝነውም እንዴ? ምን ታሳዝኘኛለሽ? እጅ እግር አለሽ፣ ሰርተሽ ትበያለሽ፣ ደህና መላስ አለሽ፣ ማንም ላይ አፍሽን ትከፍቻለሽ። አንቺማ አታሳዝኝ። እንግዲህ ማንም እየመጣ እንደልቡ ሲሆን ቁጭ ብዬ ያለሁኝ። ደግሞ አሁን እንጀራ ጋግራ ወጥ ሰርታ እሹሹ ብላ የምታስተኛውት ያምጣ። እንደው ይቅርታ አድርግልኝና ፋናዬ፣ በገዛ ቤቴ ማንንስ ባመጣ ማን ይመለከተዋል? ማንም። ለካ ሴትዮዋ እፈልግሻለሁ ብላ ወደ ኋላ ያስቀረችኝ መካሪ መስላ ለራሷ ልታመቻቸኝ ነበር። ቦሴ ዛሬ የመጣችው አንድ የምነግርህ ሚስጥር አለ ብላ ነበር። ይኸው ስትካለብ የመተሽ አካለብሻት፣ ደንግጣ ወጣ ሄደች። ይሄ ነው። ውይ አቤት ቦሴ፣ ለካ የሆነ የምነግራቸው ነገር አለ ብለው ነበር። አቤት ቦስዬ፣ አስቀየምኳቸው ይሆን? አላስቀየምሻትም፣ ቅቤን ያቀባሻት። እንደው ፈጠረሽ አታዋርጅኝ እባክሽ። እኔን ለሹመቱ ነው ያሰራችሁኝ።
ስታዩ ምን በግ ይመስላል እንዴ? ማን ነው በግ ያለሽ? እናንተ የኋላ ስራችሁ ወፌላላ ተጫወታችሁብኝ። እንደው በእድሜ ስትይ ማሪ፣ እንደው ስለ እድሜ ብለሽ ባሻ ቤት ለምን ነው የሚመጡት? ዘመዴ እኮ ነው። ይኸውልሽ የእሱም እናት አንድ እሱን ወለደች፣ የእኔም እናት ደግሞ አንድ እኔን ወለደች። ሁለት እኮ ነን እንዳህያ ጡት። ያህያ ጡት ሲሉ የሰው ልጅ ጡት 9 ነው እንዴ? ኧረ አይደለም 2 ነው። አንቺም አንድ 2 ነው። እንደው አባባሉን ብዬ ነው። ከየት አመጡት? ማለት አባባሉን ከንብረቴ። ማናት ንብረቴ? ዘመዳችን ናት። ማን ነው? ጓደኛ። አዎ ጓደኛችን ናት። እንዴት አይነት ሴት ነበረች መሰለሽ? አይ እሬ ተጫውቶባት ቤት አስቀራት። አይ ጀግና፣ አይ ጎበዝ። እርሶ ደግሞ እኛ ላይ ይጫውታሉ። ይቅርታ አድርጊልኝ ብያለሁ እኮ። በቀሌን ሳልወጣማ አለቅሽም አንቺ አሮጊት። እንዴ በአንድ ጊዜ ካንቱ ወደ አንቺ እንደው የሰው ልጅ እንደ በግ ማሰር ግን ቀላል ነው አይደል? ምን ቀላል ነው? ከባድ ነው እንጂ አንቺን ለማሰር የፈጅብን ጉልበት እኮ ገጠር ቢሆን 2 ፈረሱላ በርበሬ ያስወቅጥ ነበር። የሚወቅጡ ቀጥሽ። አሁን ምን እንድቀጣሽ ነው የምትፈልጊው? ምህረት ብታደርጊልኝስ በምድር የኔን ምርቃት በሰማይ የሱን በረከት ታገኛለሽ። ያንቺ ምርቃት እርግማን ይሆንብኛል እንጂ የበረከት ምርቃት እንኳን ሊሆነኝ አይችልም። በቃ አንድ ጊዜ ሳተን እኮ እንዴ ጸጉር ሲመለጥ ፈስም ሲያመልጥ እኮ አይታወቅም ማለት ያው እንግዲህ ምን የመሰለ ጎፈሬም ሲመለጥ ፈስም ሲያመልጥ ያው ነው ብዬ ነው። ጸጉርና ፈስ ሻምጦሽ ያውቃል እንዴ? መቼም አንዴ እንግዲህ ጸጉርስ ተይው ግድ የለም እንግዲህ ትልቅ ሰው አይደለሁ ፈስ ያመልጠኝ። አትቆጣጣሪው? ምን ፈሱን እንዴት አድርጌ እንቅ አድርገሽ ይዘሽ ነው? እሞክራለሁ አይደለም አደርጋለሁ ነው የሚባለው። እሺ አደር ምን እያሉ ነው እሱ? እንዴት አርጊ ነው የሚሉኝ? ጨዋ ወልዶ ጨዋ እንዳሳደገው ጭኑ በቁንጥጫ እንደተገራ ልጅ ሁኝ ነው ምለው። እውነት ነው አልገራልኮ እንዳገሬ በቅሎ ቀጥቅጦኛ። እንደ ሰው ቢሆንማ እንደኔ አያዝ በዓለም ላይ ዛሬ የጨዋ ተምሳሌት ምትሆኝ ሰው ነበር ምትሆኙ። እንግዲህ የኔ አልቋል። አምላክ እሱ ፈጣሪ የሚያደርገው ነው ያርግ እንጂ ይሄን ያህል አማርር ይሆነው እንዴ? እኔ የምለው ፋናይ የምታደርጊው የምታከናውየው ነገር እንደው ለራስሽ አይገባሽም እንዴ? ሰው ቶኛልሽ ብዬ በርበሬ አጠንኩ ለቀረት ተለጠለጡ በየሰው ፊት አካለብኩሽ ፊት ነሳው ሆን ብለው ቆጣሪ እንዲነካ ብለው የሌለ ተረት ንብረቴ እያሉ ተረቱ። እዴ ትታረሚያለሽ ተብሎ ወህኒ ቤት ድረስ ወረድሽ። አንቺ ግን አልሆንልሽ። እንግዲህ አንቺን መሃይ የሚል የምድር ኃይል ከዚህ ምድር የለም። በእርስዎ ጉዳይ ከሆነ ፈጣሪም መንገድ አይቆምም። ድፍት ብዬ ለምነዋለሁ። ኧረ እንደው ፋናዬ እባክሽ እንደው ትንፋሽ ስጭኝ። ኧረ ሐዘኔን እንኳን ቁጭ ብዬ ልወጣበት። ወይ በሞትኩት እኚህ ቀልበጡሊ ሴትዮ የማንም መርዶ ነግረውት ብሳሉ። የሮዛ መጥፋት ለአንቺ ጨዋታ ነው አይደለም? ከዚህ የበለጠ ሐዘን ከየት ይምጣብኝ? አይ ልጄ፣ አይ ልጄ። እንዴ አልሞታይም እኮ ከቤት ወጥታ የሆነ ቦታ ሆነች። አይ ልጄ፣ ልጄ፣ እናቴ ልጄ፣ የልጅ አገረድ ልጄ፣ ልጅ አገረዷ ልጄ፣ ልጅ አገረዷ ልጄ። ማነው ልጅ አገረድ? እንዴት አንቺም ማላቀው ሌላም ታሪክ አለ? ኧረ እኔ ምንም አላውቅም። እራሱ አይደሉ እንዴ የኮሪያው መሪና ሮዛ እኩያሞች ናቸው ያሉት? አይደል። እኔ ያወራሁት ስለ እድሜ ነው። አሁን ስለ ክብረ ንጽህና ነው ደግሞ የምናወራው። አይ ያው እድሜ ሲገፋ ክብረ ንጽህናም አብሮ ይሄዳል ብዬ ነው። እሺ የጥንስና የማህፀን ስፔሻሊስት ዶክተር ይሄንን ለማወቅ እኮ ኮሌጅ መግባት አይጠበቅብኝም። ለማንኛውም ለቅሶን አስተካክሉ። የልጅ አገረድ ልጅ አይባልም፣ ነውር ነው። ሙሽራ ልጄ፣ የልጅ አገረድ ልጄ፣ ልጄ ምኑ ነው ነውር? አሁን በዚህ እድሜ እኔ እንዲህ ብዬ ጆሮዬን ልያዝ? እኔንስ እንደ በግ ማሰር ቀላል ነው? ይቅርታ አልንሽ እኮ የኔ አበባ። አበባ አይደለም ስሜ ማርታ ነው። እሺ ማርትዬ፣ ንግግር ስቺበት ዘፈን ትችያለሽ? ብችልስ ምን ልሆን? እሺ እስር ቤት ገብተሽ ታውቂያለሽ? ኧረ ምን ሊያደርግልኝ? ለዚህ እኮ ነው ታስረሽ እንኳን ህጉም አይገባሽ። አሁን ታስሬያለሁ እንዴ? አላወኩም እንዳትኝና እንዳታስቂኝ። ልሞትልሽ? ይሄው እኔ ልሙት አላወኩ። እረፊው እንግዲህ በእኔ ቁጥጥር ስር ውለሻል። አሁን የሻማ አምጪ ምናምን አንቺን አልልሽም። ዝፈኝ። ምን ብዬ ነው የምዘፍነው? ራፕ ልበልሽ? ሙድ አትያዥ፣ ዝፈኝ። እንግዲህ መቼም የጉድ ቀን
የጉድ ቀን አይመሽም የጉድ ቀን የጉድ ቀን የጉድ ቀን አይመሽም እንዲህ ያለው ዘፈን ላንቺ አይመችሽም ላንቺ አይመችሽም። በቃ ዘፈንሽ ማለት ነው። ልጨምር በኩርኩም አናትሽን እንዳለሽ ረንዶ እሞትብሻለሁ። ክልትው ብዬ ነው መቀር። ላንቺም ቢሆን ልትሞት አንድ ሐሙስ የቀራት ሴት መተሽ ስምሽ ከሚበላሽ ይቅርብሽ፣ ታሪክሽ ይበላሻል። እባክሽ እባክሽ ልጅ አሁን ልብ ብለሽ አዳምጪኝ። ባሻ ቤት ትሄጂና ሮዛ ከቤት የጠፋችው አርግዛ እንደሆነ ለባሻ ትነግሪያቸዋለሽ። ተግባባ? ቀጥይ። ሄድኩ ብላ አይደል ሴትዮ ሄደችው? ደግሞ ምን ፍለጋ መጣች? እንደ ጀበና የቀራት ዕቃ ካለ ልትሰብር ነው። አሁንማ ምኑን ተሰብሯለች? የእኛን አእምሮ ተሰብሮ እንደሆነ እንጂ ሮዛ የጠፋችው አርግዛ ነው። ውይ በብዬን ገደሏችሁ። ከአዝማሪው ነው ያረገዘችው? ከአዝማሪው አይደለም፣ አስረጋጇ ታወቀ። አሁን ታውቋል። ሰልባቦት ነው።